እስራኤል በደቡብ አፍሪካ ላይ ከባድ ማስጠንቀቂያ ልካለች። ይህ ማስጠንቀቂያ ምንድነው? ደቡብ አፍሪካ ሆይ ኢኮኖሚሽን ሽባ አደርገዋለሁ የሚል ነበር። በመካከለኛው ምስራቅ የተቀሰቀሰው ግጭት አዲስ መልክ በመያዝ እስራኤል በደቡብ አፍሪካ ላይ እጅግ ከባድ የሆነ የኢኮኖሚ ማስጠንቀቂያ ሰጥታለች። የቴል አቪቭ ባለስልጣናት የደቡብ አፍሪካ ኢኮኖሚ ሙሉ በሙሉ ሽባ እናደርጋለን ሲሉ መዛታቸውም ተሰምቷል። የቁጣው መንስኤ ምንድነው? ለዚህ የከረረ ዛቻ ዋናው መንስኤ ደቡብ አፍሪካ በአሜሪካ በእስራኤልና በኢራን መካከል ያለውን ውጥረት ለማርገብና ለማስታረቅ ያሳየችው ፍላጎት ነው። ሆኖም እስራኤል ይህንን የሽምግልና ጥረት እንደ ቅንነት ሳይሆን ለታሪካዊ ጠላቷ ለኢራን እንደመወገንና በእስራኤል ላይ እንደመቆም ተመልክተዋለች። ጸረ እስራኤል አቋም ዋጋ ያስከፍላልም ብላለች። የእስራኤል መንግስት ባለስልጣናት በሰጡት መግለጫ ደቡብ አፍሪካ የምትከተለው ጸረ እስራኤል አቋም ከፍተኛ ዋጋ እንደሚያስከፍላት አስታውቀዋል። ቀደም ሲል በሄግ ዓለም አቀፍ ፍርድ ቤት ICJ እስራኤል ላይ የቀረበው ክስ ሳቢያ የሻከረው የሁለቱ አገራት ግንኙነት አሁን ደግሞ ወደ ቀጥተኛ የኢኮኖሚ ጥቃት ሊሸጋገር መሆኑ ተንታኞች አሳስበዋል። ያልታሰበ ጥይት የደረሳት ደቡብ አፍሪካ። የፖለቲካ ተንታኞች እንደሚሉት ደቡብ አፍሪካ የሰላም መልእክተኛ ለመሆን ብትሞክርም ያልታሰበ ጥይት እየደረሳት ይገኛል ብለዋል። እስራኤል የምትወስደው የኢኮኖሚ እርምጃ ምን ሊሆን እንደሚችል በዝርዝር ባይገለጽም በንግድና በዲፕሎማሲያዊ ግንኙነቶች ላይ የሚኖረው ተጽዕኖ ግን ቀላል እንደማይሆን ይገመታል። ዓለም አቀፉ ማህበረሰብ ይህ የቃላት ጦርነት ወደ ተግባር ተለውጦ የደቡብ አፍሪካን ደካማ ኢኮኖሚ ይበልጥ እንዳያናጋው በስጋት ይተከታተሉ ይገኛል። እናንተስ በዚህ ጉዳይ ላይ ምን ሐሳብ አስተያየት አላችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ የዚህ ቻናል ቤተሰብ ይሁኑ።